ኔክስት እሺ ዶክተር ሰላም ነው? ጤና ይስጥልኝ። እንዴት ነሽ? ደህና ነሽ ወይ? አለው አሁን ገና ነው ፎሎ አድርጌ የገባሁት። ይቅርታ ካሁን በፊት አላውቅም ነበር። ስለ እርግዝና አመጋገብ የእርግዝና ስኳር ስላለብኝ እሱን ለመጠየቅ ነበር ካላስቸገርኩ ዶክተር። ስለኛ ፕሮግራም ታውቂያለሽ? በፊት መረጃው አለሽ? አይ ለመጀመሪያ ጊዜ አሁን ገና ነው የገባሁት ነው። እና በምን አውቀሽ ገባሽ? አጋጣሚ ገርሞኛል እኮ ከመናወራው ጋር ይገናኛል አንቺ ሚሹና የሆነ ቪዲዮ አየሁና ስለ አመጋገብ ምናምን እስኪ የኔንም ትንሽ ብትነግሪኝ ነበር ዶክተር ካላስቸገርኩ። ችግር የለውም። ስንት ዓመትሽ ነው? እኔ 33 ዓመቴ ነው። ስንተኛ እርግዝናሽ ነው? አሁን 3ኛ ነው። በእርግዝና የመጣ ስኳር መቼ ነው የነገሩሽ? አሁን 5ኛ ወሬ ነው። ልክ 2ኛ ወር ላይ ሲሄድ ለቼክአፕ ስኳር ያሳያል አለችኝ ዶክተሯና የአመጋገብ እንትኖች አውጥታልኝ ነበር። ግን እኔ የምኖረው ከሀገር ውጭ ነውና ምንም ማለት እነሱ ባሉኝ መንገድ በቃ በጣም እየራበኝ ነው የሰጡኝ እንትን እና ማለት እነሱ ብሎ የነገሩኝ ነገር በጣም በቃ ከኛ ጋር ማች የማያደርግ ነገር ነው። በእነሱ በሀገራቸው ስታንዳርድ ነውና ለምሳሌ ንገሪኝና ሰዎች ይሰማሉ። ለምሳሌ ያው ምን ብዬ እኔ የምኖረው አረብ ሀገር ላይ ነው። ግዴለሽም ቁርስ ምን ቢያሉሽ ምሳ ምን ቢያሉሽ ወይ ትናንት ምን በላሽ ወይ ዛሬ ምን በላሽ? ዛሬ ምን በላሽ? እስካሁን አልበላሁም ዶክተር፣ ገና ውሃ ብቻ ነው የጠጣሁት። ምግብሽን ንገሪና። እሺ ትናንትና መቼም ታስታውሻለሽ። እራት ላይ ምን በላሽ? ትናንት ማታ ላይ ሰላጣ ነው የበላሁት። ሰላጣ ብቻ ሰላጣ ብቻ በቃ ሰላጣ ብቻ ነው የበላሁት። ምክንያቱም እሱን ነው ያስቀመጠችኝ ዶክተሯ። ከዛ ስኳር መለካት እንዳለብኝ ነው የነገረችኝ። ሰላጣው ምን አለው? በምን ድሬሲንግ ነው የተሰራው? እንዴት ሰራሽ? ኪያር አለው እና ሰላጣ ቅጠል ምናምን፣ ቲማቲም፣ ሽንኩርት፣ ኦሊቭ ኦይል እና ጨው፣ ሎሚ። ኦሊቭ ኦይል ምን አክል ጨመርሽ? 1 ማንኪያ የሚሆን ነው የጨመርኩት፣ በሾርባ ማንኪያ። ሌላ ሳላድ ድሬሲንግ፣ ማዮኒዝ ምናምን አልጨመርሽም? ነገር አልጨመርኩም፣ 3ቱን ብቻ ነው። ምሳ ምን በላሽ? ምሳ ላይ ደግሞ የበላሁት ሩዝ ትንሽ ማለት 5 ማንኪያ ሩዝ ብቻ በሰላጣ እሱን አቮካዶ ጨምሬበታለሁ። ሲስተራችንን በረሃብ እየገደሉብን ነው እዛ። እና ቁርስ ላይም ያው 1 እንቁላል ነው የበላሁት። እንደዚህ እነሱ ቂጣ የሚሉት ነገር አለ፣ በብራውን ቂጣ ነገር፣ እሱን ነው የበላሁት። እና ይርባን ዶክተር፣ የ5 ወር ነፍሰ ጡር ነኝና ደግሞ እኮ አንድ ነፍስ አይደለሽም እኮ ገብቶሻል። አንቺ ብቻ አይደለሽም እየተራብሽ ያለሽው። ኦኬ ጽንስሽም እሱም ማሙሽ ነው የሚለው አቢ ነው ማሙሽ ነው። ማሙሽማ እየተራበ እንዲመጣ አንፈልግም። እሺ ከሁለት ሴቶች በኋላ ነው የመጣውና ያው ብርቁ ነው ጋሽ ብርቁ ነው እየመጣ ያለው። yes so መድኃኒት ላይ ነሽ አሁን? አሁን ላይ እንዳልኩ ዶክተር ክትትል አለኝ። በ2 ወር አንዴ እሄዳለሁ። ዶክተሮቹም ይደውላሉ። በ15 ቀን አንድ ቀን ይጠይቁናል ስለ ደም ስለለካ ነው ደም እንዴት ነው ጧት ላይ ስንት መጣ ከሰዓት ከምግብ በፊት ከምግብ በኋላ የሚለውን ቼክ ያደርጉናል። ያው አንዳንድ ጊዜ 140 ይመጣን ከምግብ በኋላ ከ2 ሰዓት ከበላው በኋላ 135ም 130ም ጧት ላይ 95ም 90ም ይመጣል። ጾመኛ ሆኜ ማለት ነው 8 ሰዓት። እና እኔ ደግሞ እንዳልኩ ዶክተር አሁን ላይ ቁመቴ 1.71 ነው። አሁን ላይ 91 ኪሎ ነኝ። እና ሴትዮዋ ዶክተሯ ከዚህ በላይ ከጨመርሽ ለአንቺም ለጽንሱም ጥሩ አይደለም፣ በጣም እንትን መቀነስ አለብሽ ኪሎ፣ ከዚህ በላይ መጨመር የለብሽም ማለችኝ። እንዳልኩ ነው ዶክተር፣ ያን ያክል ምግብ አልበላም፣ ግን ያው ውሃ በደንብ እጠጣለሁ። 2 ሊትር እጠጣለሁ በቀን። ገባኝ። እንደው በምንድን ነው ያመጣሽው ይሄን ውፍረት? ምንድን አመጋገብሽ ላይ ምን ከተሰራ? መጀመሪያው ወፍራም ነኝ ዶክተር። መኪና ላይ ነው የምሰራው፣ ድርጅት ውስጥ ነው የምሰራው። መኪና ላይ እንደ ዲሊቨሪ ነገር ነው ስራዬና ረዝም ሰዓት ቁጭ እላለሁ መኪና ላይ። እና ያን ያክል እንቅስቃሴ አልነበረኝም። አሁን ታርጌቱ ከእንቅስቃሴው ላይ አንሺ። ረጅም ሰዓት ቁጭ ብለሽ ሮንግ ምግብ ነው የምትበይው አይደል? ትሪሊስ ምበያቸው ምግቦች። አሁን እንኳን ያን ስራ ቆሜያለሁ ዶክተር፣ ከእርግዝና በፊት ነው። ኖ ስለአሁን አይደለም እያወራሁ ያለሁት። እንዴት መጣ ይሄ ውፍረት እኮ ነው ያልኩሽ። ገብቶሻል? እሱ ላይ እያወራን ያለ ነውና
ምን ነበር ትበይ የነበረው? ሰዎች እኮ እንዲማሩ ነው። ሌላ ዓላማ አይደለም። እንጀራ ነው የምበላው ዶክተር፣ እንጀራ ነው። ከሀገር ውጭም ቢሆን እንጀራ በየሱፐር ማርኬቱም ስላለ ቤትም ስለምንጋገር እንጀራ በኖርማል በኢትዮጵያ ወጥ እንጀራ በቃ ያገኘነውን ነገር ነው ቤት የምንበላው። እንጀራ በምን እንጀራ በወጥ ነው በቃ በስጋም ሊሆን ይችላል በምስር በድንች በቃ እንደ ሀገር ቤት ማለት ነው እየሰራን ነው የምንጠቀመው ቤት ውስጥ። ያው ባለትዳር ነኝ ቤተሰብ ስላለኝ ቤት ውስጥ የተሰራ ነገር ነው የምንበላው። ሩዝ፣ ፓስታ፣ መኮረኒ አለ እሱ ምን በላለን አልፎ አልፎ፣ ሁሌም ዴይሊ ባይሆንም ዴይሊ ግን እንጀራ አለ ቤታችን አይጠፋም። ለስላሳ ጁስ እሱን ነገር ብዙ አልጠቀምም፣ ብዙ አይደለሁም እንደዚህ ጋዝ ነው። ፍለት ጆይን አድርገሽ ጋይድ እናደርግሻለን። እስከዛ ድረስ ግን ያልሽው መንገድ ፈጽሞ አንቺንም ልጅሽንም ይጎዳል። ኦኬ እየተራብሽ ነው ያለሽው እና ይሄ ትክክል አይደለም። ስለዚህ ዋናው ነገር የሚያወፍሩ ምግቦች ቅድም ያልሽው እንጀራ በወጥ እሺ፣ ቦርጫም ያደረጉሽ ምግቦች ናቸው ስኳርሽንም ከፍ ያደረጉት። እቺን ቁልፍ ነገር ያዥ። ስለዚህ አሁን እኔ የምነግርሽ ክብደትሽን እየቀነሱ አንቺንም ልጅሽንም ጥግን የሚያደርጉ ምግቦችን ነው የምነግርሽ። ስኳርሽ ይቀንሳል፣ ቦርጭሽ ይቀንሳል፣ ረሃብ የለም። ኦኬ በጣም ያምርብሻል። ልጅሽም ምንም ሳይሆን በቃ ሲክስ ፓክ ልጅ ነው የምትወልጂው። እንግዲህ አስቢ፣ ሲክስ ምንም ወፍራም ሳይሆን ኦኬ ወፍራም ሳይሆን ቁርጫም ሳይሆን። አልሰማሽም? ብዙ ጊዜ በእርግዝና ስኳር ካለ የሚወለደው ልጅ በጣም ወፍራም ነው የሚሆነው። ሰምተሻል እሱን ታሪክ? ይወፍራል። ከ3 ዓመት በፊት ሁለተኛ ልጄን ስገላገል እንደዚሁ ስኳር ነበረብኝና 4 ኪሎ ሆና ነው የወጣችው። በጣም እሱን ነው የሚለው። አሁን ማውራሽ መንገድ ልጅሽንም ኦኬ እንዳይወፍር ኖርማል ያደርጋል፣ አንቺንም ያደርግሻል፣ ስኳርሽንም ነው በመጀመሪያ ድሉ ስለሰጠኝ በጣም አመሰግናለሁ እና እንዲሁ ለምታደርገው ነገር ደግሞ በጣም አመሰግናለሁ። ሄሎ ዶክተር አከቴዲ እሺ። እና እኔ እንኳን ካገኘው እዚህ ፕላትፎርሙ ላይ 2 ሳምንት ሆኖኛል እና በሁለት ሳምንት ውስጥ የምትናገረውን ነገር ሁሉ ያው ከውጭ ሆኜ በደንብ እየሰማው በደንብ እየተማርኩ ነው ያለሁት። እና የኔ ችግር ክብደት ነው። 105 ኪሎ ነኝ። 110 ኪሎ ነበርኩ አንተን በመመለከትበት ጊዜ። ግን በዚህ በሁለት ሳምንት ውስጥ የምታደርገውን ነገር የምትናገረውን ምግቦች እንጀራና ዳቦ ወይ ደግሞ ሃይ ካርቦሃይድሬቶችን ትቼ ወደ ፕሮቲኖቹ ገብቼ እሱን እየተጠቀምኩ ነው ምግቦቹን። እና በዚህ በሁለት ሳምንት ውስጥም ወደ 5 ኪሎ ቀንሻለሁ። ወደ 105 ኪሎ ወርጃለሁ። ወደ 105 ኪሎ ወርጃለሁ። 110 ነበርኩ። እድሜ 34 ነው። ቁመት ሜትር ከ73 ቦርጫ አለኛው። በምንድን ነው ያመጣኸው? ይሄ ሁሉ የጫንከው በምንድን ነው? መንገድህን ንገረን እስቲ። ለመወፈር የሚፈልጉ ሰዎች አሉ። ቢራ ነበረ ወይ አልኮል ነበረ ወይ? ምንድን ነው? ቢራ አልኮል እንኳን ተጠቃሚ አይደለሁኝም። አልኮል ነገር ተጠቃሚ አይደለሁኝም። የመጣው በመቀመጥ እንቅስቃሴ ባለማድረግና በእነዚህ በፋስት ፉድ እና እነዚህ ሃይ ካርቦሃይድሬት በሆኑ ምግቦች ነው። ለምሳሌ ናቸው ምግቦቹ። ለምሳሌ እነዚህ የማክዶናልድ እና ፒዛ፣ እነዚህ ፓስታ አይነት ቺዝ የበዛቸው ነገሮች፣ እንጀራ፣ በጣም እንጀራ አፍቃሪ ነኝ። እነዚህ ምግቦች ስጠቀም ያው እንቅስቃሴ ደግሞ በጣም ዜሮ ነበረ። ብዙም እንቅስቃሴ አላደርግም ነበር እና በአጭር ጊዜ ውስጥ ነው እየጨመርኩ የመጣሁት እና ስኳርና ግፊት ያልታየብኝም፣ ግን ኮሌስትሮል አለ ታይቷል በትንሹ ብለውኛል። ጉበት ላይ ፋቲ ሊቨር የለም እንደሱ። ቼክ አድርገሃል? አዎ ቼክ ተደርጌያለሁ። ሀገር ውጭ ነው ያለው? አዎ ከሀገር ውጭ ነው ያለው። ኦኬ ጉድ። ዛሬ ምን በላህ? ዛሬ የበላሁት ቺክን እና ቢፍ ነው። ቺክን እና ቢፍ በቂ ነበር?
አዎ በቂ አሁን እሱን ያላወኩት ዶክተር ትንሽ አሁን ብዛቱን መመጣ አልቻልኩኝም ለምን በቀን ሁለቴ ነው የምበላው ግን በቃ ጥግብ እስክል ብዙ ይመስለኛል የምበላው ቀለል አድርጌ ልንገርህና የመጀመሪያ የምትበላው አሁን ኳሊቲ ፕሮቲኖች አኒማል ፕሮቲኖች ናቸው ከአኒማል ሶርስ የሚገኙ ናቸው ኳሊቲዎች እሺ ቀይ እስከሆነ ድረስ ጮማ እስካይሎ ድረስ ቺክኑ ቆዳ እስካይሎ ድረስ እንቁላል የተወሰነ አስኳል እስከቀነስክለት ድረስ ግሪክ ዮገርት አይብ ኮቴጅ ቺዝ እስከሆነ ድረስ ጥግብ ብለህ ብላ ጠዋት ላይ እሺ ከበላ አትክልቶቹን አርግ ሁለተኛ ምግብህንም እንደዛው አርግ ገፋ አርገ ማታ አካባቢ ላይ ነው የሚሆነው መጀመሪያ ልክ እንደነገርኩ ኳሊቲ ፕሮቲኖችን ጠግበህ ከበላ በኋላ አትክልት አርግ ኢንስታግራም የሚለው ነገር ፐርሰናሊ ጆይን ታደርግ ነው ያንን ፎሎ ማድረግ ቢኮዝ ይሄ አንዴ ካልኩሌት ተደርጎ የሚቆም ነገር አይደለም በየጊዜው ፎሎ አፕ ላይ እየቀያየርን የምንሄዳቸው ነገሮች ፐርሰናል ነገር ጆይን ስታደርግ እናግዛለን እስከዛ ድረስ ግን እነዚህ ፕሮቲን ሪች የሆኑ ከፍ ያለ ሻላለ ፕሮቲን ፐርሰንት ያላቸው ምግቦች እነ ቀይ ስጋ ኦቨርሊት በላ አይችልም ገብቷል አይደል አበዛው ብለህ የለብም ራሱ ኮንትሮል ያደርጋል ስቶፕ ይላል ራሱ እኮ ነገር ግን ስታበስል ብዙ ዘይት የለብህም ማሞል የለበትም ይሄን እስካረክ ድረስ ምንም ኦቨር አደርጋለሁ ብላ አትፍራ እዛ ላይ ወክ አድርግ 8000 9000 10000 እርምጃ በቀን ካርዲዮ ስራ የክብደት አንሳ ጡንቻን አምጣ ምክንያቱም እስካሁን እስከዛሬ ቁጭ ብለህ የገነባኸው ምንህን ነው ጡንቻን አይደለም አይደል አንተም ብለሃል ቦልቺን ነው የገነባኸው ይሄ መንገድ ደግሞ ቋርበሻ መንገድ ነው የኮሌስትሮል መንገድ ነው ኮሌስትሮል ኦኬ ባድ የሆነ ሊፒድ ፕሮፋይል መንገድ ነው የስትሮክ መንገድ ነው የሃርት አታክ መንገድ ነው የካንሰር መንገድ ነው የእርጅና ግብግብና መንገድ ነው ያንን መሰላል ነው እየወጣ ያለው ኦኬ እና ዓላማ ደግሞ ምን ቻፕተርቱን 40 እድሜን አንድ መድኃኒት እንኳን ይዞ እንድመጣ አንፈልግም የሚል እሳቤ ነው እንግዲህ እናንተ ጀነሬሽን በተመጣጣው ይሄ እሳቤ እንዲመጣ ነውና ፋይት አርግ